ሰላም ውድ አድማጮቻችን ኤቨርተን ከአርሰናል ተጠባቂው የ31ኛው ሳምንት የእንግሊዝ ፕሪሚየር ሊግ የመጀመሪያው ጨዋታ ነው። ይህ እንግዲህ በጉዲሰን ፓርክ የሚደረግ ነው። አርሰናል ለመጨረሻ ጊዜ ወደ ጉዲሰን ፓርክ የሚያቀና ይሆናል። ከሚቀጥለው ዓመት ጀምሮ በአዲሱ ስታዲየም ነው የሚያደርጉት ይህንን ጨዋታ። የጨዋታው ሁኔታ እንግዲህ ስናየው በኦፕታ ሱፐር ኮምፒውተር ግምት መሰረት 53.2% ለአርሰናል የማሸነፍ እድሉን ሰጥቷል። ኤቨርተን 20.8% ነው ያገኙት። ኤቨርተን ባለፉት ጨዋታዎች አርሰናልን ማሸነፍ አልቻሉም። በተከታታይ 4 ጨዋታዎች ከሊቨርፑል በመቀጠል በእንግሊዝ ፕሪሚየር ሊግ ከሜዳው ውጭ ባለመሸነፍ አርሰናል ጥሩ ሪካርድ ላይ ይገኛል። ያለፉትን 10 ጨዋታዎች ከሜዳው ውጭ አድርጎ ምንም ጨዋታ አልተሸነፈም። 5 ያቻው ሲወጣ 5 የማሸነፍ ችሏል። ሊቨርፑል ባለፉት 17 ጨዋታዎች ከሜዳው ውጭ አልተሸነፈም። መድፈኞቹ ይህንን ጨዋታ ማሸነፍ ግድ ይላቸዋል። ምክንያቱም በቀጥታ በቀጣዩ ሳምንት የቻምፒዮንስ ሊጉ የግማሽ የሩብ ፍጻሜ ጨዋታ ይጠበቃል አይደለ? ያም ደግሞ ሪያል ማድሪድንና አርሰናልን የሚያገናኘው ተጠባቂ ጨዋታ ነው። ስለዚህ ለዛ ጨዋታ ዝግጅት የሚያደርጉበት ጨዋታ ይሆናል ተብሎ ይጠበቃል። ስለዚህ ይህንን ጨዋታ ማሸነፍ ወኔያቸውን ከፍ አድርገው ለሪያል ማድሪድ ጨዋታ እንዲዘጋጁ ያደርጋቸዋል። በመርሲሳይድ ቡድኖችን ሂዶ አርሰናል እንግዲህ ሊቨርፑልና ኤቨርተንን ባለፉት 26 ጨዋታዎች እንግዲህ ጥሩ ጊዜያቶችን እያሳለፈ አይደለም። ወደ መርሲሳይድ በመሄድ እየከበደው ይገኛል። እንግዲህ ባለፉት 26 ጨዋታዎች 10 ያቻ ወጡ፣ 13 ጊዜ ተሸንፏል። 3 ብቻ ነው ማሸነፍ የቻለው። ከዛ ውጭ ከነዚህ 26 ጨዋታዎች በፊት ግን ባለፉት 6 ጨዋታዎች መሸነፍ አልቻለም ነበር። ማርቲን ኦዴጋርድ ወደ ኤቨርተን መሄድ በጣም የሚቀነው ተጫዋች ነው። 3 ጎሎችን 2 አሲስቶችን አድርጓል። ዴቪድ ሞይስ እንግዲህ የቀድሞው የማይክል አርቴታ አሰልጣኝ በኤቨርተን ይገኛል። ኤቨርተን ተመልሷል። ስለዚህ ለማይክል አርቴታ ሌላኛው እንግዲህ የአርሰናሉ አሰልጣኝ ማለት ነው በጉዲሰን ፓርክ የሚደረገው የመጨረሻው መስተንግዶ ነው የሚሆነው። ተጠባቂ ጨዋታ እንደሚሆን የሚጠበቅ ነው። ምክንያቱም የቀድሞ ተጫዋቻቸው የሆነውን ማይክል አርቴታን የቀድሞ አሰልጣኙ የሆነውን ዴቪድ ሞይስን ነው እንግዲህ አርቴታ ሂዶ የሚገጥመው። ስለ ጨዋታው ማይክል አርቴታ ምን ተናገረ? ስለ ገብርኤል፣ ስለ ተጫዋቾቹ ስለተጎዱት ሁኔታ፣ ስለ ዝውውር ብዙ አስተያየቶችን ሰጥቷል። የአርሰናልና የኤቨርተንን ጨዋታ ደግሞ ግምታዊ ውጤታችሁን አስቀምጡልኝ። ስንት ለስንት ይጠናቀቃሉ? አድማጮቻችን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ውድ አድማጮቻችን እንግዲህ ስለ ጨዋታው ስናነሳ በኤቨርተን በኩል ኒዳይና ማክኒል አይኖሩም። በዶሚኒክ ካልቨርት ሊዊ የመመለስ እድል ይኖረዋል። ከዛ ውጭ ሚኬሌንኮም የመድረስ እድል ሊኖረው ይችላል። በኤምሬትስ የተደረገው ጨዋታ እንግዲህ የሲያንዳይኩን ቡድን ኤቨርተን ጋር አርሰናል 0-0 ወጡበት ጨዋታ አርሰናል ከባድ የነበረ ጨዋታ ነበር። እንግዲህ አርሰናል ይህንን ጨዋታ የማሸነፍ እድሉ ከፍ ያለ ነው። 53.2% ተሰጥቶታል። ኤቨርተን 20.8% ነው። የጨዋታ ግምታዊ አሰላለፉን በምናይበት ጊዜ በኤቨርተን በኩል ፒክፎርድ ግብ ጠባቂ ሆኖ ይጀምራል። ጀራርድ ብሬዝዌ፣ ታርኮውስኪና ኦብሪያን እንዲሁም ደግሞ ሚኬሌንኮ የተከላካይ መስመሩን፣ ጋርነርና ጉዬ፣ ዶኮሬ ሃሪሰን እና እንዲሁም ደግሞ ካርሎስ አልካሬዝ ከብራዚል የመጣው ቤቶ እንግዲህ ኮከቡ አጥቂያቸው ይህንን የሚመሩት ይሆናል። በአርሰናል በኩል ዴቪድ ራያ ግብ ጠባቂ ሆኖ የሚጀምር ይሆናል። ሉዊስ ስካሊ፣ ጃኮብ ኪቪየር፣ ዊሊያም ሰሊባ፣ ቶማስ ፓርቴ የተከላካይ መስመሩን ይመራሉ። ዲክላን ራይስ፣ ጆርጂኒዮ እና ኦዴጋርድ የአማካይ መስመሩን፣ ማርቲኔሊ፣ ሞሬኖ እና ኖዋሪ ደግሞ የአጥቂ መስመሩን የሚመሩት ይሆናል። በቀጥታ ማይክል አርቴታ በጋዜጣዊ መግለጫው ምን ተናገረ? ዛሬ ትንሽ ረዘም ያለ ጋዜጣዊ መግለጫ ነው የሰጠው። ጥሩ የሚባሉ ነገሮችንም አንስቷልና በጥልቅ እስኪ ስለሱ እንወያይ። መጀመሪያ የተጠየቀው ጥያቄ ስለ ገብርኤል ሁኔታ ነው። ገብርኤልን በሚመለከት የተለያዩ አስተያየቶችን ሰጥቷል። የመጀመሪያው የሚሆነው እንግዲህ እንደሰማችሁት ነው ዜናው ብሎ ነው የጀመረው። ለረጅም ጊዜ አጥተነዋል። ይህ እንግዲህ እኛ ትግላችንን የምንቀጥል ይሆናል፣ ለእያንዳንዱ ነገር መፋለማችንን የምንቀጥል ይሆናል በማለት አስተያየቱን ሰጥቷል። ከዛ ውጭ ራይስ በዚህ መስመር ላይ በአማካይ መስመሩ ላይ ወጥቶ ወደ ተከላካይ መስመር መሰለፍ ይችላል ወይ ተብሎ ተጠይቆ ነበር። የመስጫወት እድል አለው። አምና በፒኤስጂ ጨዋታ አሰልፈናል። ስለዚህ ያንን የማድረግ እድል አለ። ነገር ግን የቤን ዋይት እና የጁሊያን ቲምበር የመጨረሻው ዝግጅታቸውን የሚያደርጉ ከሆነ ነገው ጨዋታ ዝግጁ የሚሆን ከሆነ በኤቨርተኑ ጨዋታ ላይ ማሰለፍ እድል ይኖራል በማለት አስተያየቱን ሰጥቷል። እንግዲህ ያንን የሚታወቀው ነገ ጠዋት ላይ ነው። እንግዲህ ሁለቱም ትሬኒንግ የሚሰሩ ከሆነ ጨዋታው አካል የመሆን እድላቸው ይኖራል። እንግዲህ አርሰናል በጉዲሰን ፓርክ የሚያደርገው የመጨረሻ ጨዋታ ነው። ለማይክል አርቴታም የመጨረሻው ጨዋታ ነው። ምን ይሰማል ተብሎ ነበር። በዛ ሜዳ ላይ ብዙ ነገሮችን አሳልፍ ያለው በጣም አስደሳች ጊዜያቶችን አሳልፈናል። ከዛ ውጭ ደግሞ አስደሳች በሆነ መልኩ አለ እንግዲህ ጥለውት የሄዱትን ዴቪድ ሞይስ ኤቨርተንን ተመልሰው ይዘዋል። ስለዚህ አዲሱ ስታዲየም እስከምንመለስ ድረስ ጥሩ ነገሮች ይኖረናል በማለት አስተያየቱን ሰጥቷል። ከዛ ውጭ እንግዲህ አንድ ጥናት ተደርጎ ነበር በኤአይ የፕሪሚየር ሊጉ ያለፉት ጊዜያቶች አሰልጣኞችን አዩና ከ20 አሰልጣኞች ማን ምርጥ ወይም ቆንጆ ነው ብለው ነበር። ማይክል አርቴታን ተመርጧል። ምን ይሰማል ተብሎ ነበር። ያ እንግዲህ ለእናትና አባቴ ክብር የሚገባው ብሎ አስተያየቱን ሰጥቷል። ሌላኛው የሚሆነው
ደግሞ ስለ ቡካዮ ሳካ መመለስና የኦዴጋርድ ብቃት ማሻሻል ተጠይቆ ነበር። ሁለቱም ጥሩ ብቃት ያላቸው ተጫዋቾች ናቸው፣ ነገር ግን አብረው ብዙ ጊዜ ተጫውተዋልና የተሻለ አቅማቸውን ማውጣት የሚችሉ ናቸው በማለት አስተያየቱን ሰጥቷል። ነገር ግን ማይክል አርቴታ አንድ ነገርም ጨመር አድርጓል። ኢታን ንዋነሪም ግን ይሄ ነው የሚባል የሚተናነስ ብቃቱን አላየንም። ስለዚህ ኢታን ንዋነሪም የቡድኑ አካል ሆኖ የሚቀጥል ይሆናል በማለት አስተያየቱን ሰጥቷል። እንግዲህ በአጠቃላይ እዚህ ቡድን ውስጥ እንግዲህ ጠንካራ ውሳኔዎች የሚጠበቁ ነው የሚሆኑት። የማይክል አርቴታ በተለይ ለተጠባቂው ሪያል ማድሪድ ጨዋታዎች ምን አይነት ውሳኔዎችን ይወስናል የምናየው ነው የሚሆነው። ኬቨን ዲብሩይናን በሚመለከት እንግዲህ በቅርብ ጊዜ ጫማውን እንግዲህ ከእንግሊዝ ፕሪሚየር ሊግ በተለይ እንደሚለቅ ተናግሯል። ያንን ተከትሎ ብዙ አሳዛኝ ነገሮች አሉ። ባለፉት 10 ዓመታት በእንግሊዝ ፕሪሚየር ሊግ ካየናቸው ምርጥ አማካኞች ውስጥ አንዱ ነው። ስለ ኬቨን ዲብሩይና ምን ትላለህ ተብሎ ነበር። በጣም የተለየ አስተያየቱን ነው ማይክል አርቴታ የሰጠው። እንግዲህ የተለየ ያጫወት ብቃት አለው አለ። የተለየ ያጫወት ብቃት አለው። ከዛ ውጭ ውሳኔዎቹ በጣም የሚገርሙ ናቸው። ደግሞ በፍጥነት ነው ውሳኔዎቹን የሚያደርገው። በፍጥነት እየሮጠ በማላሳየቱ ሰጥቷል። አብሬው ብጫወት ደስ ይለኝ ነበር በማለት አስተያየቱን ሰጥቷል። ነገር ግን በጣም ምርጥ ከሚባሉ ተጫዋቾች ውስጥ አንዱ ነው በማለት አሞካሽቶታል። በጭንቅላቱ ያለው በራስ መተማመንና ውሳኔዎችን ስህተቶችን እየሰራ ደግሞ ለማድረግ መሞከሩ የተለየ ተጫዋች ያደርገዋል በማለት አስተያየቱን ሰጥቷል። ለኛ እንግዲህ ትልቁ ጨዋታ የኤቨርተኑ ነው። ከኤቨርተኑን ጨዋታ ማሸነፍ ምንችል ከሆነ ለሪያል ማድሪዱ እንዘጋጃለን ነው። በጣም ይሄ በግልጽ የተናገረው ነው። ጥሩ አስተያየት ነው። ምክንያቱም ከኤቨርተኑ ጨዋታ ላይ ማሸነፍ ምንችል ከሆነ ለሪያል ማድሪዱ በሚገባ እንዘጋጃለን በማለት አስተያየቱን ሰጥቶ ነበር። ሚካኤል ሞሬኖን ተጠይቆ ነበር። የአጥቂነት ሚናና ራይስን ደግሞ በተከላካይ ሚና መጠቀም ትችላለህ ተብሎ ነበር። በሚገባ እንችላለን ብሎ አስተያየቱን ሰጥቷል። እንግዲህ ያለፉትን አራቱ ተጫዋቾች እንግዲህ በጡንቻ መሸማቀቅ ጉዳይ ተጎድተውባል። ምን ተሰማ? ያንተ ጥፋት ነው ወይ? ብዙ ጨዋታ መጫወታቸው ነው ወይ ተብሎ ተጠይቆ ነበር። እንግዲህ ብዙ ነገሮች ምሳሌ ሊሆኑ ይችላሉ አለ። ነገር ግን እኔ በእኛ ብዙ ስላጫወትናቸው አይመስለኝም አለ። አንደኛው ያለው ሃቨርትዝ ነው። በእረፍት ጨዋታ ወደ ዱባይ አቅንተን ለፊትነስ ስልጠናን እየሰራንበት ባለበት ወቅት ነው የጡንቻ መሸማቀቅ ያጋጠመው አለ። ከዛ ውጭ በታህሳስ ወር ቡካዮ ሳካ ደግሞ በተከታታይ 3 ጨዋታዎችን ከተጫወተ በኋላ ነበር ጉዳት ያጋጠመው አለ። እንግዲህ ከዛ ውጭ የገብርኤል ማጋሌስ ደግሞ እረፍት ብራዚል ውስጥ ወስዶ በመጣ ወቅት ነው። ስለዚህ ይህ የሚጠበቅ አይደለም። እግር ኳስ ደግሞ እንግዲህ እኛ ያላወቅነው ያልተጠና ነገር ይኖረዋል። ነገር ግን የሎድ ችግርም ሊኖር ይችላል። ማለትም ብዙ ጨዋታ የመጫወት መጀመሪያዎቹ 2 ወራት የቡድኑ ስኳዱ መጥበብ 2 እና 3 ተጫዋቾች መጎዳታቸውን ተከትለው ተጫዋቾችን መቀያየር አለመቻላቸው እንግዲህ በውድድር ዓመቱ የማይጠበቀው የቤን ዋይት የካላፊዮሪ የሞሬኖ በመጀመሪያው ውድድር ዓመት አካባቢ መጎዳት ከዛ በኋላ የኦዴጋርድ መጎዳት እንግዲህ ቡካዮ ሳካን በጣም አርሰናል እንዲጠቀም አድርጎታል። በአጠቃላይ እነዚህ ሁሉ ምክንያቶቹ ነው መነሳት ይጠበቅባቸዋል በማለት አስተያየቱን ሰጥቷል። የፕሪሚየር ሊጉ ፉክክር ከዓመት ዓመት እየጨመረ ስለሚመጣ እኛ ስኳዳችንን አብዝተን ጠንካራ ብለን መምጣት ይጠበቅብናል በማለት አስተያየቱን ሰጥቷል። ከዛው ስለ ገብርኤል ምን ትላለህ ተብሎ ነበር። ስለ ገብርኤል ማውራት የሚችለው ዊሊያም ሳሊባ ብቻ ነው። ምክንያቱም ዊሊያም ሳሊባን ከማን ጋር መጫወት ትፈልጋለህ ካላችሁት ከገብርኤል ጋር ብቻ ነው የሚላችሁ። ያ ደግሞ ምን ያክል ገብርኤል የቡድኑ አስፈላጊ ተጫዋች እንደሆነ የሚያሳይ ነው በማለት አስተያየቱን ሰጥቷል። ከዛዎች እንግዲህ በርግ በሚገርም ሁኔታ ጥሩ አስተያየትን ሰጥቷል። ስለ አርሰናል በጣም የሚገርም አስተያየት ሆኖ ነው ያገኙት። እንግዲህ በርግ የፉላሙ አማካይ ተጫዋች ነው። ምን አለ? አርሰናል በሰማይም ሆነ ማለት በአየር ላይ ኳስም ሆነ በምድር ላይ በሜዳ ላይ ባለው እግር ኳስ ወይም ደግሞ በሳሩን ረግጦ በሚንቀሳቀሱ ኳሶች አርሰናል ክፍተት መስጠት አይፈልጉም። በጣም ያጨናንቅና ኢንተንሲቲ ያለው የፕሪሚየር ሊጉ ቡድን አርሰናል ነው በማለት አስተያየቱን ሰጥቷል። እንግዲህ ምን አለ? ብዙን ጊዜ አለ ስለኛ ጨዋታ እኛ አይደለም መመስከር የሚጠበቅብን የተጋጠሙን ተጋጣሚዎቻችን ነው መመስከር የሚጠበቅባቸው። ይህንን ስላለ እናመሰግነዋለን በማለት አስተያየቱን ሰጥቷል። ስለ ሳካ በሚቀጥሉ ጨዋታዎች ይጫወታል ወይ ተብሎ ነበር። በሚገባ ይጫወታል፣ ዝግጁ ነው። ከዛ ውጭ ሪትሙን ማምጣት ይጠበቅበታል። ስለዚህ ሙሉ የቡድኑ አካል ሆኖ የሚቀጥል ይሆናል በማለት አስተያየቱን ሰጥቷል። እንግዲህ ስለ ነገው ጨዋታ ያቀረብንላችሁ ፕሮግራም ይህንን ይመስላል። ወዳጆቻችን ይህ ያያ ስፖርት ነው። ላይክ ሼር ኮሜንት ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ ሼር ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። የውጤት ግምታችሁን ደግሞ አስቀምጡልን።